ዛሬ ትልቅ ሚስጥር ነው የፈነዳው። ሩታዬ አብርሽ ካልወልድ በፊት ነው ህይወት የመሰረተው። እባካችሁ ተውኝ፣ አትምጡብኝ። እሱ ህይወት ከጀመረ በፊት ነው፣ እባካችሁ አትንኩኝ ብላለች። ዛሬ እንግዲህ እርግጡን እውነተኛውን አፍርጠዋለች። እሱ ህይወቱን እየኖረ ነው፣ እኔም ህይወቴን መኖር አለብኝ። እባካችሁ አትንኩኝ። እሱ ህይወቱን ከኖረ ካልወልድ በፊት ነው፣ እኔ ሳይፈታ በፊት ነው ህይወት ጀምሮ እየኖረ ያለው። እባካችሁ ብላለች። ገኒ ሂዳ ጠይቃት ነበረ፣ የአብርሽ አክስት ማለት ነው። አስመስላ ነበር ሂዳ። ነገር ግን ሩታ ደግሞ ልትሰማ አልቻለችም። እናንተ ለካ እንደዚህ ነው እንደማስመሰል። የእሱ ጥፋት እንዳለ ሆኖ እሷ ቤት ገብቶ እንዲኖር ነው የመጣችው። እሷ ደግሞ ግልጹን ተናገረ። ዛሬ ድራማውን አበላሸችው። በቃ አብርሽ የራሱ ህይወት እየኖረ ነው። የራሱ ቤት፣ የራሱ የሞቀ ቤት አለው፣ ትዳር አለው አለች እኮ ዛሬ። እናንተ እውነታቸውን ነው። ግን የራሱ ህይወት ተመሰረተ ቆይቷል አለች። በቃ ህይወት እየኖረ ነው። እኔ እና እሱ ምንም አያገናኘንም። እኔ የራሴ ህይወት ለኖር ጨርሻለሁ አለኝ። እኔ በጣም ነው የገረመኝ ዛሬ። በጣም ላይክ አድርጉ እስኪ ላይክ። ይሄ ፍላጎትሽ ነው። ስለዚህ የራሱን ህይወት ከጀመረ ቆየ። እኔ እና እሱ ሳንለያይ በፊት ያኔ ልጄ ሳይወለድ በፊት ከኔ ብዙ ረጅም ርቀት ተጉዞ የራሱን ነገር እየኖረ ያለ ሰው ነው። እኔ ደግሞ ገና አሁን ነው ሀብዬ መኖር የጀመርኩት፣ የራሴን ላይፍ መኖር የጀመርኩት ገና አሁን ነው ሀብዬ። ስለዚህ እንደ አዲስ ነገር ሊገርማችሁ ልትደነቁበት አይገባም። ነው ወይስ እኔ ሴት ስለሆንኩ ነው? ለምንድን ነው ሴት ላይ የሚገርነው? ምን ችግር አለው? ሴት ነው እንድኩል አይደለም። ብዙ ማታውቂው ነገር አለ፣ ብዙ የተፈጠሩ ነገሮች አሉ። አሁን ማታውቂው ነገር አለ። ወንድ ቆይ አልገባኝም። ወንድ ከትዳር ውጭ ከማንም ጋር እንደፈለገ እንዲሆን የፈቀደለት የትኛው ህግ ነው? የትኛው ባህል ነው? እንደዛ ነው። ስለዚህ ለምንድን ነው ወንድና ሴት እኩል ማሽኝ እንጂ ገኒ አሁን ምነግርሽን ስሚ። በቃ ቤት ስጪው ማለት ከልጁ ጋር እንደፈለገ መሆን ይችላል፣ እንደፈለገ ታይም ማሳለፍ ይችላል ምናምን። እኔ ግን የራሱን ጀምር ያለውኝ ወደኋላ መመለስ አልችልም። እስኪ አንተ ዝም በል። እናንተም በደንብ ታውቃላችሁ፣ አዲስ ነገር አይደለም። ይህንን ነገር ደግሞ እያወቃችሁ እንደ አዲስ ይህንን ነገር ተቀበይ፣ ይህንን ነገር አድርጊ ምናምን ማለት አንዳንዴ ማለት ለእኔም ስሜት ለማሰብ ሞክሩ። አይኖ እንደ ቤተሰብ አይኖ አንቺም እንደ እህት እንደ ታላቅ ደክመሽ ለፍተሽ ሊሆን ይችላል። ግን ደግሞ የአንቺ ድካምና የአንቺ መልፋት የኔን ህይወት ትንሽ እንኳን ቀና ካላደረገው ቫሊዩ ነሳ ይሰራል። አይደለም አልነበርክም እኮ ስሚኝ ገኒ፣ አንዴ ይሰራል። ሰላም አንቺ አታስገቢ። በቃ በርሽን ቆልፈሽ ተቀመጪ። ለምን ብዬ ገኒ? እንዴ ምን ሆነሽ ነው እንዴ? ህግ ባለበት ሀገር እኮ ነው የኖርሽው። ምንድን ነው ይናል? እንደዚህ ሰላም ማውራት አልፈልግም። ማንንም ካስወጣችሁ በኋላ ለምን እንደ ቀልድ አመት ላይ ያልፈን ነው አይደል? የተጨቃጨቅን እንደዚህ ግባ ውጣ፣ እሱ እንደዚህ ይሆናል፣ መቶ ቤት ይበጣበጣል። እሷ እምቢ አለች። ማን የሚነሳት ራሱ ነው። እሷ አይደለች የምትሄደው አይደለ? ሁለተኛ ህይወቷ ላይ ምንም አያደርግም፣ አያስፈልግም። እኔ አንድ ነገር ልንገርሽ፣ ማስወገድ ካልቻልሽ እሱ መሸጥ ያለሽ እኮ ሌላ ይሄ ልጅ መሀል ላይ አለ። ገብቶሻል? እንደገና ሌላ ልጅ ትወልጃለሽ። ከሁለት ቤት መውለድ አይከብድም? ይከብዳል። ዛሬ የመጣሁት አበጋዝ ማለት ነው በወንድሙ ቤት መጥቶ ነበር እና ሩታ እንደጨከነችበት እና ከቤቱ ከሞቀ ቤቱ እንደወጣ ድሮም እኮ አስወጥቷታል። የአመት ባለት እጇን ይዘህ ስወረውራት የት ነበርክ ግን? ነፍሰ ጡር ሴት እንኳን ያላዘንክ ሴትዮ ልጅ ይዛ ልታዝንላት እንደዛ በጥፍሯ እየተረገጠች ውጭ ብለህ የወረወርካት ወንድ ማለት ነው። ዛሬ ላይ ወልዳ ልጅ ይዛ በልጅ እጥናናለሁ አለ። ልጅ ያለው እንደዚህ ነው እንዴ? የተዝረከረከ ነው እንዴ? ልጅ ያለው ወንድ አባወራ ወንድ ዝርክርክ ነው እንዴ? በህይወቴ አይቻላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወንድሞቼ እህቶቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ አንዳንድ ነገሮችን እናንተ አስተያየት እንድትሰጡኝ እፈልጋለሁ። ለምን ብትሉ አንዳንድ ሰው ሳልነገሩት አያውቅምና በወንድሙ ቪዲዮ መጥቶ ነበር። በነገራችን ላይ ፋሚሊ አንድ ሰው ካልነገራችሁት አያውቅም ብዬ ስናገር አልፈራም። እሱ እንደ ጨዋ፣ እሷ እንደ ክፉ፣ እሷ ከሰው ጋር እንዳይደባለቅ የምታደርግ እሱ ለቤቱና ለትዳሩ እንደሚለፋ አድርጎ የሚያወራ ወንድ፣ ውሸታም ወንድ ማበረታታት አልወድም እና እስቲ ላይክ አድርጉኝ። እስቲ ቪዲዮ ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ ያስዩልኝ። በጣም ያናደደኝ ቪዲዮ መሰላችሁ። እሷ ጨክናለች። ልጄን በልጄ እጥናናለሁ፣ ልጄን እያየሁ እጽናናለሁ። እሷ ግን ጨክናለች። እሱ ግን ዛሬ ከሜረም ጋር እዛ አይታችኋል፣ ሰርፕራይዝ አድርገዋታል ነዳኒና እዛ ቦታ ላይ ሰርፕራይዝ ያደርጉ ነበር ከሜዲ ሀያ ጋራ ማለት ነው። ሚስቱ ናት እንዴ ክንዷን ይዞ የምትሄደው?
በቲክቶክ የለቀቁት ቪዲዮ የታተመ ቪዲዮ እንትን ፎቶ አሳጥበውላቸዋል። ምንድናት እሷ? እሱ ትዳር ፈላጊ እውነተኛ ትዳር ፈላጊ ከሆነ ፎቶ ምን አሳጠበው? ምን አስቀበለው? ተነመንጋጋ ምን አሳቀው? ቤቱ ላይ የእሱን ፎቶ አሳጥቦ ሰቅሏል። ነው በአንድ ድንጋይ ሁለት ወፍ ለመብላት ፈልጎ ነው። ክርስቲያን ወገኖች እንደዚህ ስል እኔ ፈቃደኛ ነኝ። ሁለት በማግባታችሁ ወንድ ልጅ ፈቃደኛ ነኝ። እኔ በሃይማኖቴ አልደራደርም። የኛ ሃይማኖት ይፈቅዳል። ሁለት ቢያገባ እኔ ባሌ አልቃወምም፣ መብቱ ነው። እኔ መቃወም ግን በእናንተ ሃይማኖት ገብቼ ማውራት አይፈቀድልኝም። ለምን? እናንተ እንደማትችሉ ነው የማውቀውና ማለት ነው። አትችሉም ማግባት። አንድ ክርስቲያን ወንድ ሁለት ማግባት አይችልም። እናንተ ግን ሂድበት፣ ገድፍ፣ ሂድበት፣ ትችላለህ፣ አንተ ጎበዝ ነህ፣ ጀግና ነህ የምትሉት ክርስቲያን እህቶቼ ናችሁ። እያየሁ ነው ኮሜንት ላይ ገብቼ ዩቲዩበሮች አላችሁ ጀግና ሂድበት የምትሉ። እናንተ ህይወት ላይ ቢሆን ይሄ ነገር ትፈቅዳላችሁ? እስኪ ሀቂቃ ነው የምላችሁ። በራሳቸው የማትወዱትን ለሰው ህይወት ላይ ሂድበት ማለት። እኔ ሙስሊም እህታችሁ አሁን ባሌ አረብ ሀገር እየሰራሁ ነው፣ ሁለተኛ ለአግባቢ ላይ አልፈቅድለትም። ለምን? እኔ አረብ ሀገር እየሰራሁ ነው። እሱ ግን ሰርቶ አስተዳድሮኝ ቤት ኪራይም ከሆነ ቤቱም ሆነ አሟልቶ ከያዘኝ ግን መብቱ ነው። እንኳን አንድ 4 ያግባ አልናገርም። የማልናገርበት ራሴን አሟልቶ አስቀምጦኛል። እኔ የምፈልገው ለሱ ንጹህ ሁኜ መቅረብ እንጂ ለሱ የቅንጭላቱን አይምሮውን ማደስ እንጂ ሌላ ነገር በሷ ኃላፊነት ነው ያለሁት። ግን እሷ ሩታ ሀብቴ ደግሞ እንደምታወት ዩቲዩብ ሰርታ ነው ቤቷን ያንቀሳቀሰችው፣ ኑሯን የመራችው። እሷ ተረግጣ ከሰርባ ነው። አንደኛ ሃይማኖት አይፈቅድላትም። ተዛይ ሴት ተላልጦ እዛች ሴት መሄድ ስቃ መቀበል እንዴት ነው የምትችለው? ክርስቲያኖቶች ግን እየቻላችሁ ነው ይሄን ነገር። እስኪ ዛሬ ቁም ነገር እናውራ። እናንተ ፈቃደኛ ትሆናላችሁ? ለሩታን ተዋት እሺ። እናንተ አሁን አንድ ፍቅረኛና ባላችሁ ሌላ ጓደኛ ኖሮት እዛ ተደስቶ ቪዲዮ እያያችሁ እቤታችሁ መታችሁ ሰላም ትሰጡታላችሁ? እስኪ የሰው ልጅ ተውት። የሰው ልጅ የእናንተ ቁስል ለሰው ምንም ሆኖ ካልታያችሁ የሰው ልጅ ቁስል ምንም ሆኖ ካልታያችሁ የእናንተን ቁስል ደግሞ ሲገምቱት። እኔ ምንም ይደርስብኛል ብዬ ከአሁዳ የምጨነቅበት ፓርት የለም። ነገር ግን በሴት ላይ የሚደረገው ድርጊት ስለሚያመኝ ነው ይሄን ንግግር የምናገረው እንጂ እኔ 2-3 ቢያገቡ ወንዶች ከቻሉ መብት እንዳላቸው ስለማቅ ስለ ክርስትና ሃይማኖት ገብቼ የመናገር መብት የለኝም። አይመለከተኝም፣ አውቃለሁ። ግን እንደኛ ከሆነ ደግሞ እኔ ባሌ ካለው እኔንም በቂ ማስተዳደሪያ ካለው አቅሙና አይምሮው ትክክል እኩል አድርጎ ማየት ተቻለ እኔ ባሌ 4 ያግባ፣ ችግር የለብኝም። ለእውነት 4 ያግባ፣ ምን አገባኝ? ለረፍት ነው ለኔ እዚህ ለራሱ ለህሊና ያለ ራሱ ደስ ብሎኝ ራሴን 3 ቀን 4 ቀን አድሮ ሲመጣ ማለት ነው ደስ ብሎኝ ፈታ ብዬ ራሴን ቤቴን ጽድድት አድርጌ ኮንፊደንስ ኖሮኝ እጠብቀዋለሁ። እዛ ሲመጣ ደግሞ የኔ ቤት አዳዲስ ነገሮችን ያያል። በቃ ፈታ ብሎ እሱም አይምሮ የሚፈልገውን ያደረገው ደስ ብሎኝ ይቀበለዋለሁ። ሀቂቃ ነው የምላችሁ። ግን ክርስቲያን ወገኖች ላይ ስመጣ ግን እንደማይፈቀድ አይምሮአችን እኛ ሙስሊሞችን ስለምናውቅ አንዳንድ ሰው ሩታን ጠላን ብላችሁ ሂድበት፣ ትችላለህ፣ አንተ ጀግና ነህ ብላችሁ ስትናገሩ የራሳችሁን ህይወታችሁን እያበላሻችሁ ነው። አንድ ወንድ ልጅ ህገወጥ ሲሰራ ኖ ብላችሁ ካልከለከላችሁ እውነት እናንተ ታዝናላችሁ በህይወታችሁ ብዬ አስባለሁ። እኛ አንዳንድ ጊዜ የምንከተለውን ነገር ለይተን ማወቅ አለብን ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። በጣም ነው የምወዳቸው የኔ ውድ ፋሚሊ። ሩታዬ ዛሬ በቻናል አልመጣችም፣ ትናንት ለቃለኝ። ነገ እንግዲህ ዘና ብላ በልጇ ጋራ ከጎረቤቶቿ ጋራ ብትመጣልን ደስ ይለናል። ስራ ደግሞ ትቀጥላለች። ጠብቁ። በአዲስ ቻናል በአዲስ ነገር ወደፊት እንጠብቃታለን ማለት ነው። እንደዛ ስላችሁ በእውነት ሀቂቃ ነው የምላችሁ። በአዲስ ስራ ማለት ነው ትመጣልናለች። ልጇን እሱ ያሳድግላት። አንድ ወንድ ልጅ የፈለገውን ቪዲዮ እየጫነ ጀግና ነው ስትሉ እናንተ ያላፈራችሁ እኛ ምንም ቢሆን የሩታ ወደሶች ዘና ፈታ ብለን ማውራት እንችላለን ማለት ነው። እሱ ሌላ ሴት ክንዷን ይዞ ሲሄድ እሷ ሚስቱና ልጁ ቤት ተቀምጠው ጀግና ላላችሁ ሰዎች እና ጀግና ነው ሂድበት የምትሉ ሰዎች
ልቦና ይስጣችሁ፣ ለራሳችሁ ቢያረግባችሁ። የማትፈልጉትን አትቀበሉ። ታው ሩታ ናት። አንዴ ህይወቷ ገብታበታለች፣ ወልዳለች፣ ከብዳለች። የውሸትም ድራማ ሰሩ፣ የምንም ሰሩ፣ ህይወቷን እየኖረች ነው። ወልዳ ሳይታናለች። መቼም ልጁ ፎርጅት ነው አትሉም። ልጅ ወልዳለች። እሷ የምትፈልገው ቦታ ደርሳለች ማለት ነው። ሩታ ሀብቴውን ምንም የምታዝንበት መንገድ የለም። ልጇ ወልዳለች፣ ህይወቷን እየመራኝ ነው፣ ዩቱቧን እየሰራኝ ነው። ጽድት ብላ በአቅሟ መኖር የምትችል ጀግና ሴት ናት። ግን ሚዲያ ላይ በሚተላለፈው ቪዲዮ ግን መቃወም ካልቻላችሁ ነገ ከነገ ወዲያ በእናንተ አለመምጣቱን አትፍረዱ። በእውነት እናንተ ህይወት ላይ ምን እንደሚመጣ ወደፊት አታውቁትም። እኔ ምንም ያጋጥመኛል ብዬ ፈርቼ አላውቅም። አልሐምዱሊላህ በጊዜ ብዙ ነገሮች ስላሳለፍኩኝ ምንም አይገርመኝም። እኔ እናታችሁ ነኝ። በእውነት የምመክራችሁ ለምትኮምቱትን ኮሜንት የሚያስተካክልና ከዛ ነገር ጥፋት እንዲወገድ ያ ሰው ጥሩ ነገር እንዳልሰራ ካልነገር ነው ሂድበት ጀግና ነው ብለን ካልነው እኮ በቃ እሳት አስገባ ነው ማለት ነው። እያየ ነው እሳት መግባት። ፊታችን ያደገ ልጅ ሂድበት ጀግና ነህ፣ ከሴቶች ና ቶሎ ተለጣጠፍ፣ ያችንም አንጣ። እኔ ባሌ ሴት ጓደኛ እንድኖረው አልፈልግም። በነገራችን ላይ ምን ታደርጋለች? እኔ ምንድን ነኝ? እኔ ቃለኝ እንዴ? ባሌ ከሴት ጓደኛ ከተወያየ እኔ የምወያየውና የሚያማክረኝ ሚስት ካልሆንኩኝ ምን ባል ነው እንዴ? ሚስት ነኝ እንዴ? እኔ አይደለሁም። አዳምጬ ባሌን ምን እንደሚለኝ ምን እንደሚፈልግ ካልተረዳሁኝ ሚስት ነኝ አይደለሁም። አሁን አብርሽ አያወሩም። እነሱ ቁጭ ብለው በስነ ስርዓት ሰውን ወደዛ አስገልለው ጥራትና ወዳጃቸውን ቁጭ ብለው የማውራትና የመወያየት እንትኑ መኖር አለበት። ትዳር ከሆነ ነው። አሁንም ትዳር ውሸት ነው። በቃ አለ አይደለም፣ ሁሉ ነገር ውሸት ነው። ሚዲያ የምናየው ሁሉ ውሸት ነው ብለን እንድናምን እንደው እንጂ እውነት ትዳር ከያዙ ቁጭ ብለው ከራሳቸው ጋር ሆነው አውርተው ችግራቸውን የመፍታት መብት አላቸው። የሚኖሩት አዲስ አበባ ላይ ተጣለለ